ሰላም 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 ተወዳጆች እንዴት ናችሁ? የማንቸስተር ዩናይትድ ኢትዮጵያ ቤተሰቦች በመላው ዓለም የምትገኙ ውድ ማንቹናውያን እንዴት ናችሁ? ትላንት የዓለም ዋንጫ የደረጃ ጨዋታ ተካሄደና ኮቢ ሜሮ ከእንግሊዝ ብሔራዊ ቡድን ስብስብ ውጭ ተደረገ ተባለ። በጉዳት ምክንያት ተብሎ ነው የተገለጸው። እንደ እውነት ከሆነ ታዲያ ይሄ ዜና ለዩናይትድ በጣም መጥፎ ይመስላል። ኮቢ ሜኖ ተጎዳ ማለት ኡጋርቴ ተጎድቷል። አስቡት ደግሞ ካዛሜሮ አሁንም ዩናይትድን ለቋል እንደምታውቁት። ስለዚህ የዩናይትድ የአማካይ ክፍል በጣም 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 እንደው በጣም የሳሳ ሆኗል ከሶፍትም በላይ እና ዩናይትድ የኮቢ ሜኖ ጉዳትን ከሰማ በኋላ ምን ሊያደርግ ይችላል የሚለውን በተለይ ከዝውውር ጋር ወደ አያይዘን የማኑ ኮኔን ጉዳይ እናነሳለን። ቀነ ገደብ አስቀምጦላቸዋል። ልጁ ወደ ዩናይትድ መምጣት ፈልጓል። ግን ይህን ቀነ ገደብ ካለፉ ደግሞ ዩናይትዶች ይህን ተጫዋችም ያጡታል የሚል ዘገባ ነው የወጣው። ዝርዝሩን የምትሰሙት ነው የሚሆነው። የዝውውር ገበያው አብዷል። ለአንድ ተጫዋች እንደው በደንብ ራሱን ፕሩቭ ላላደረገ ተጫዋች እየወጣ ያለው ገንዘብ በጣም የሚያስገርም ነው። ቼልሲን የሞርጋን ሮጀርስን 117 ሚሊዮን ፓውንድ የዝውውር ሁኔታ ሰምታችኋል ቤተሰቦች። ምን ያህል ማርኬቱ እንደተበላሸ ኢንፍሌትድ እየሆነ እንደሆነ ከዚህ ዝውውር ትረዳላችሁ። ታዲያ ይህንን ዝውውር ተከትሎ ያው ሊያልቅ ነው ሰምታችኋል። ዩናይትድ ከቼልሲ ሊያመጣ የሚችላቸው ተጫዋቾች ተብለው ሁለት ተጫዋቾች ተጠቅሰዋል እና ኮል ፓልመር አንደኛው ነው፣ ስሙ እየተያዘ ነው። ሌላው ደግሞ የኢንዞ ፈርናንዴዝ ጉዳይ አለ። በነገራችሁ ላይ ይሄ ሲወራ ቆይቷል። አሁን አይደለም ሳምንት አልፎታል። ግን እንደው ዩናይትድ ሰርፕራይዝ እያደረገ ስለሆነ ምናልባት በዚህ ክረምት ላይ አንድ ትልቅ ሰርፕራይዝ ሊኖረው ይችላል። ሳንጠብቀው የሚፈጽመው ትልቅ ዝውውር እና ከነኚህ ሁለት ተጫዋቾች ምናልባት ዩናይትድ ሊመጡ የሚችሉበት ሁኔታ አለ ወይ፣ ከሁለት አንዱ ሊመጡ ይችላሉ ወይ የሚለውን ሁኔታ አይላቸዋለሁ። ለምን ስማቸውን እንደተነሳ በተለይ ምንጮችን እየጠቀስኩ ከየት እንደሆነ ለነገራችሁ እንዲሁ ሞክራለሁ። ከዛ ውጪ ሰመርቪል ወደ ሮማ እየተባለ ነው። ምክንያቱም ማርከስ ራሽፎርድ በዩናይትድ ቤት ይቆያል፣ ኦልሞስት ተረጋግጧል ተብሎ ስለተገለጸ ይህንን ጉዳይ እንመለከተዋለን። ቤንጃሚን ሼሽኮ ከዩናይትድ ቡድን ጋር የለም። ለምንድነው ተጫዋቹ ያልኖረው? እና የዚህ ተጫዋች እንደው ከቲሙ ጋር ለመኖር መጠነኛ የሆነ ያላገገመ ጉዳት አለው በባል ለዩናይትድ 9 ቁጥር ለማስፈረም ገበያ እንዲወጡስ እንደው በደንብ አይገፋፋቸውም ወይ የሚለውንና ማርኬቱ ላይ ያላቸውስ አማራጭ ስማቸውስ ከነማን ጋር ተያይዟል የሚለውን እነ ማቴታን ዝውውር በተመለከተ የወጣውን ዜና እንዲሁ አደርሳቸዋለሁ። ከቤንጃሚን ሼሽኮ የ9 ቁጥር ቦታ ከቨር ዩናይትድ ግዴታ መፈለግ እንዳለበት እዚህ ጋር አሁን እርግጠኛ ሆኜ መናገር እንዲሁ ይችላለሁ። በተለይ ራሽፎርድ የሚቆይ ከሆነ ዩናይትድ ያለውን ባጀት ለሼሽኮ ምንድን ነው ለሼሽኮ ሁለተኛ ተጠባባቂ አጥቂ ወይ እሱን ሊያሳርፍ የሚችል ወይ እሱን በደንብ ብዙ ሊያስተምረው የሚችል ልምድ ያለው ትልቅ አጥቂ ዩናይትድ እንዲያመጣ አይ ቲንክ በር የሚከፍትለት በደንብ ይሆናል። በተለይ ራሽፎርድ ከቆየና ይህን ዜና እናነሰዋለን። ከዛ ውጪ ደግሞ የቪኒሺየስ ጁኒየር ወሬ አለ። ቪኒሺየስ ጁኒየር ወደ ማንቸስተር ዩናይትድ ተብሎ ተወራ። ግን ይህንን ወሬ ዛሬ ማን አነሳው? እንደው ዜናው ሲወጣስ እንደው ምን አይነት ችግሮች አሉበት? ቪኒሺየስ ጁኒየር እውነት ወደ ዩናይትድ የመምጣትስ እድል አለው ወይ የሚለውን ከኢኒየሶች የዝውውር ፖሊሲ አንጻር እያየሁኝ መልስ እሰጣችኋለሁ። ግን ጥሩ የዛሬው ዜናችን ደስ የሚለው አንድ ተጫዋች ቶምሰን የተባለ ልጅ ከቶተንሃም ለማምጣት ዩናይትድ ድርድር ላይ ነው። ኦልሞስት ይህን ተጫዋች ሊጨርሰው ሊያመጣው ይመስላል እና ዛሬ ስለ ልጁ አወራችኋለሁ። ማን ነው ልጁ? ምን አይነት ልጅ ነው የሚለውንና አንድ ቪዲዮ እንዲሁ ጋብዛችኋለሁ ይህ እንድትመለከቱት። እሱን በተመለከተ ጠቁማችኋለሁ። ብቻ አብራችሁኝ ቆዩ። ላይክ ደግሞ አድርጎ ተወዳጆች። ሁሌም እንደምለው ላይክ ለእናንተ ቀላል የሰከንድ ስራ ነው፣ ለእኛ ግን በጣም ስማይል ትፈጥራለች፣ የጥሩ ስሜት ትሰጣለች፣ ጥሩ የሆነ ሪያክሽን ናት። ላይክ ያበረታታል። ስለዚህ አድርጉልን፣ አብራችሁን ሁኑ። ዩናይትድ ትላንት የፕሪሲዝን ጨዋታውን አድርጎ ከሬክስሃም ከሚባል ቡድን ጋር 1-0 በሆነ ውጤት ተሸንፏል። በእርግጥ ስለዚህ ጨዋታ ትኩረት ሰተን እንደው በጣም ወሳኝና አንገብጋቢ ጨዋታ ሆኖ ልናወራበት አይደለም። ግን ቤተሰቦች በዩናይትድ ማሊያ ለመጀመሪያ ጊዜ ጨዋታውን ያደረገው አንድሬ ሳንቶስ በጣም ተስፋ ሰጪ የሆነ ጥሩ እንቅስቃሴ ትላንት ማሳየት ችሏል። እንደው በጣም የተጋነደ ብቃት ማለታችን አይደለም፣ ግን ተጫዋቹ አዲስ ነው። የመጀመሪያ ጨዋታውን ያደረገው
ጥሩ የሚባል ፐርፎርማንስ ያሳየበት ጨዋታ ሆኖ አልፏል። የዩናይትድ ሽንፈት እንዳለው ሆኖ ከዚህ በፊት በእርግጥ ዩናይትድ ጨዋታዎቹን የሚያደርገው ከእንግሊዝ ከአውሮፓ ወጥቶ ወደ አሜሪካ በመሄድ ወይ ወደ ኤዥያ በመሄድ ነው። የትላንቱን ግን ለየት የሚያደርገው እዛው አውሮፓ ውስጥ ዩናይትድ መቆየቱ ነው። ምክንያቱን ነግረናቸዋል። ከዓለም ዋንጫው ጋር በተያያዘ ነው እንግዲህ ቱር ለማድረግ አልፈቀደላቸውም እና ሌሎችም ብዙ ምክንያቶች አሉ። ዩናይትድ ከዚህ በፊት የኤዥያና የአሜሪካ የፕሪሲዝን ጨዋታዎችን ሲያደርግ ከፍተኛ የሆነ ጉዞ ስለነበር እንዲሁ ድካም ይኖራል። ኮምፕሌንም ነበረው። ተቃውሞ እንደክማለን ተጫዋቾች ለዋናው ቡድን ወይ ለዋናው ጨዋታ እንዲሁ ሲመለሱ በድካም ስሜት ነው የሚመለሱት፣ የፕሪሲዝን ጉዞ አድክሟቸው የሚል ተቃውሞና ቅሬታ ነበር። አሁን በዚህ ሲዝን ዩናይትድ ለዛ ይመስላል በአውሮፓ ብቻ የቅድመ ውድድር ዝግጅት ጨዋታዎቹን እያደረገ የሚገኘው። የሁለተኛ ዲቪዚዮኑ ሬክስሃም ትላንት ዩናይትድን ማሸነፉ ግን ያልተጠበቀ ውጤት ሆኗል። እንደው እዚህ ጨዋታ ላይ ብዙ አናወርም፣ ግን አንዳንድ ተጫዋቾች ለምንድን ነው የሌሉት ብላችሁ ልጠይቁ ትችላላችሁ ቤተሰቦች። ለምሳሌ አንደኛው ሼሽኮ ነው። ሼሽኮ በነገራችሁ ላይ ጉዳት እንደደረሰበት ነው ሲዝኑን ስናጠናቀቅ መጠነኛ የሆነ ጉዳት ነበረበት ካስታወሳችሁ እና ያንን ጉዳቱን ይዞ ነው ተጫዋቹ እስካሁን ያለውና የተመለሰው ለፕሪሲዝን ማለት ነው። ስለዚህ ቤንጃሚን ሼሽኮ ቢያንስ የጨዋታ ለማድረግ እንኳን ትንሽ መጠበቅ ይኖርበታል። ግን በዩናይትድ የሊጉ የመጀመሪያ ጨዋታ ላይ ተጫዋቹ ይደርሳል፣ የዩናይትድን የአጥቂ መስመር ይመራል ተብሎ ይጠበቃል። የፕሪ ሲዝን ጨዋታ ስለማድረጉን ግን ከዚህ በኋላ ሼሽኮ እርግጠኛ መሆን አንችልም። መታገስ ይኖርባቸዋል ዩናይትዶች፣ ምክንያቱም ተጫዋቹ መጠነኛ ጉዳት ይዞ ስለሚገኝ የሚል ዜና ወጥቷል። አይ ቲንክ እዚህ ጋር ዩናይትድ መጠንቀቅ የፈለገ ነው የሚመስለኝ ለተጫዋቹ ማለት ነው። ተጫዋቹ ተጨማሪ ጉዳት እንዳይደርስበት ወይ ያለው እንዳያገረሽበት ለመጠበቅ ጥረት እያደረጉ ነው። ግን አንድ ነገር ይሄ ይነግረኛል፣ ዩናይትድ ምን ያህል ሌላ ተጠባባቂ የ9 ቁጥር አጥቂ ተጫዋች እንደሚያስፈልገው ማሳያ ነው ቤተሰቦች። ምክንያቱም ቀጣይ ሲዝን ላይ ቤንጃሚን ሼሽኮ በዩናይትድ ያለምንም ጉዳት ይጫወታል ብሎ በእርግጠኝነት መናገር እና እንዲሁ መጠበቅ አንችልም። ምክንያቱም የሆነ ሰዓት ላይ ጉዳት ሊደርስበት ልጁ ስለሚችል አዝማሚያውም እንደዛ ነው የሚመስለው። ተጠባባቂ ግዴታ የ9 ቁጥር ስትራይከር ተጫዋች ዩናይትድ ይፈልጋል። ለዛ ነው ሰሞኑን ስማችን ከማቴታ ዝውውር ጋር እየተያዘ የሚገኘው። ዩናይትድ ሌሎች ቦታዎችን በተለይ አማካይ ቦታ ላይ ካጠናከረ በኋላ ፊቱን ወደ አጥቂ ሲያዞር የ9 ቁጥሩን ቦታ ይመለከታል ተብሎ ይታሰባል። ማቴታ የ2 ዓመት ቀሪ ኮንትራት አለው ፓላሶች 25 ሚሊዮን ፓውንድ ሂሳብ ብቻ ከቀረበላቸው እንደሚሸጡት እየገለጹ ነው የሚገኙት። ተጫዋቹ በማንቸስተር ዩናይትድ ሲፈለግ አሁን የመጀመሪያ ጊዜ አይደለም። ባለፈው ክረምት የዝውውር መስኮትም ፈልገውት ተጫዋቹ ሳይመጣ ቀርቷል። እንደውም ወደ ጣሊያን ያበራል ተብሎ ጨርሶ ነበር፣ ግን በመጨረሻ ዝውውሩ ሳይሳካ ቀረ ማለት ነው። የሜዲካል ችግር ይኖርበት አይኖርበት አላውቅም ቤተሰቦች፣ ግን የጣሊያን ዝውውሩ አይ ቲንክ ጁቬንቱስ መሰለኝ የጨረሰው ተጫዋቹ በወቅቱ ግን ሕክምና ምርመራ ነው ወደቀ ተብሎ ኤግዛክትሊ ክለቡን እርግጠኛ አይደለሁ ወደቀ ተብሎ እንዲመለስ ተደረገ ማለት ነው። እና አሁን ይሄ ምናልባት የጉዳቱ መጠን ምን ያህል ነው ዩናይትድስ ቢፈልገውና ሊያመጣው ቢደራደር ከፓላስ ጋር ቢስማማ እንዴት ይሆናል፣ ይሄን ነገር እንዴት ያደርገዋል የሚለው የማቴታ ጉዳይ እንዲሁ የሚታይ ይሆናል። ግን በእርግጠኝነት ዩናይትድ አጥቂ የፈለገበት ትልቁ ምክንያት በቤንጃሚን ሼሽኮ ሙሉ ፊትነስ እርግጠኛ ስላልሆነ እንደሆነ መረዳት እንዲሁ ትችላላችሁ ማለት ነው። ጁቬንትስ አሁንም ይፈልገዋል ተብሎ ስሙ ተነስቷል። ከማቴታ ጋር በተያያዘ ሌሎችም ፈላጊ ክለቦች እንዳሉት ነው የተገለጸው። ዩናይትድ ብቸኛው የተጫዋቹ ፈላጊ እንዳልሆነ እዚህ ጋር መታወቅ አለበት። ሃሪኬንም እንደዚሁ በዩናይትድ ቅርብ እይታ ውስጥ ይገኛል ያለን ደግሞ ቲም ቶክ ነው። ዩናይትዶች ተጫዋቹ ከቶተንሃም ወደ ባየር ሙኒክ ከመሄዱ በፊት ፉክክር ውስጥ ነበሩበት። ትልቅ የዝውውር ገንዘብ አቅርበው ነበር፣ ግን በመጨረሻ ተጫዋቹ ወደ ሙኒክ አመራ እና እዛ የፈጸመው ነገር ሁሉ ታሪክ ሆኖ ቀረ። አሁን ኬን አዲስ ኮንትራት እንዲፈርም እያግባቦት ነው የሚገኙት ሙኒኮች፣ ግን እስካሁን ድረስ ተጫዋቹ አዲስ ኮንትራቱ ላይ ለመፈረም ፍቃዱን አልሰጠም። ስለዚህ የመጨረሻ ጥረት ላይ ነው የሚገኙት። ባየር ሙኒኮች እንደሚያቆዩት በጣም እርግጠኛ ናቸው። ግን የማይፈርም ከሆነና ተጫዋቹ እንደው ድንገት ተነስቶ በቃ ወደ እንግሊዝ ለመለስ ብሎ የሚል ከሆነ ዩናይትዶች በደስታ ይህን ተጫዋች ያስፈርሙታል የሚል
ሪፖርት ነው እየወጣ የሚገኘው። ተጫዋቹ ኮንትራቱ ሁኔታ በሙኒክ እንዴት አድርጎ ይሄዳል፣ ይፈርማል ወይንስ ደግሞ ተጫዋቹ ክለቡን ለመልቀቅ ይወስናል የሚለውን አብረን የምናይ ነው የሚሆነው። ከሃሪኬን ዝውውር ጋር በተያያዘ በሩመር ደረጃ ግን ዩናይትድ አሁንም ሊስት ውስጥ እንዳለና እንደሚፈልገው ተገልጿል። ሌላው ያልጠበቅነው ትልቁ ዜና የሰመርቪል ጉዳይ ነው። ስለ ሰመርቪል ዛሬ አሁን ዘአትሌቲክ ጋዜጣ ይህን ዜና እየሰራሁላችሁ መረጃ ይዞ ወጣና ዘአትሌቲክ ምንድን ነው ያለው መሰላችሁ? ሮማዎች ይፋዊ የሆነ ሂሳብ አቀረቡ ለዌስትሃም ዩናይትድ ብሎ ነው ያለው። ይሄ ይፋዊ የሆነ ሂሳብ ወዲያው ነው ውድቅ የተደረገባቸው ማለት ነው። ያቀረቡት ሂሳብ 39 ሚሊዮን ፓውንድ አካባቢ ነው ወይም ደግሞ 46 ሚሊዮን ዩሮ ማለት ነው በዩሮ ሲሰራ። እንደምታውቁት ደግሞ ዌስትሃሞች ለተጫዋቹ ዝውውር የሚጠይቁት 50 ሚሊዮን ፓውንድ ነው። ስለዚህ 10 ሚሊዮን ፓውንድ ልዩነት አለ ማለት ነው። ያለፈው ቅዳሜ ነው ይሄን ሂሳብ ያቀረቡት በይፋ ትላንትና ማለት ነው። ስለዚህ ውድቅ አድርገውባቸዋል ወዲያውኑ ዌስትሃም ዩናይትዶች። ሮማዎች አሻሽለው ይቀርባሉ፣ ዌስትሃሞች የጠየቁትን 50 ሚሊዮን ፓውንድ ሂሳብ ሜት ያደርጋሉ ቢለውን አብረን የምናይ ነው የሚሆነው ማለት ነው። ግን እዚህ ጋር ማንሳት ያለብን ትልቁ ነገር የሰመርቪል ፍቃደኝነት ነው። ከሮማ ጋር ተስማምቶ ጨርሷል እና ሮማን የስ እንዳለ ብዙ የሚታመኑ የዜና ምንጮች እንደ ማቴዎ ሞሬቶን ጨምሮ ዘግበውልናል። ተጫዋቹ በግል በኮንትራቱ ጉዳይ ከሮማ ጋር ያጠናቀቀ የተስማማ ነው የሚመስለው። እየጠበቀ የሚገኘው የሁለቱን ክለቦች ስምምነት ብቻ ነው ማለት ነው እና ሮማዎች ይሄን ተጫዋች የውል ማፍረሻ ሂሳብ አለው። በተለይ ወደ ሻምፒዮንስ ሊግ ለሚጫወቱ ክለቦች ተጫዋቹ በ30 ሚሊዮን ፓውንድ ሁሉ መሄድ ይችላል ተብሎ ቢወራም ግን ዌስትሃሞች ከ50 ሚሊዮን ፓውንድ በታች አንሸጠውም በሚል አቋማቸው ጸንተው በዚህ መልኩ እዚህ ተጫዋች ድርድር ቀጥሏል ማለት ነው። ሮማዎች አሁን ሁለተኛ የተሻሻለ ሂሳብ ያቀርባሉ ለዚህ ተጫዋች ዝውውር ወይስ ከተጫዋቹ ዝውውር ፉክክር ይወጣሉ የሚለው የሚጠበቅ ነው። እዚህ ጋር ግን እኔ በጣም ያስገርመኝ ነገር እና የተረዳሁት ነገር ወይ በኋላ በዚህ ሀሳቢ ጉዳይ ልመለስበት እችላለሁ በአድማጮች። ምክንያቱም ሰመርቪልን ዩናይትድ በጣም አጥብቆ ሲፈልገው የነበረ ተጫዋች ነው እና አጥብቆ ማለት እንኳን ይከብደኛል። ምክንያቱም አግሬሲቭሊ እየሄዱበት አይደለም። ሰመርቪልን ቢፈልጉት ኖሮ ዩናይትዶች በጣም ኢዝሊ በቀላሉ ሊፈጽሙት የሚችሉት ዝውውር ነበር። ግን ቅድሚያ የሰጡት ተጫዋች አይደለም ይሄ ተጫዋች። ሌሎች ቅድሚያ የሰጧቸው ጉዳዮች ስላሉ በተለይ በአማካይ ቦታ ላይ ነው ዩናይትዶች ያተኮሩትና ያን ካልጨረስን በቀር በዚህ ቦታ ላይ ተጫዋች ማስፈረም አንችልም የሚል ድምዳሜ የደረሱ ነው የሚመስለው። ትልቁ ግን ዩናይትድን አንቆ የያዘው ነገር የማርከስ ራሽፎርድ ጉዳይ ነው። ማርከስ ራሽፎርድ ክለብ እየመረጠ ይገኛል። ብዙ ክለቦች ጥያቄ አቅርበውለታል። ከእንግሊዝ እነ ቶተንሃም ይፈልጉት ነበር፣ አስቶን ቪላም ይፈልገዋል፣ ኢቨን ቼልሲም ፈልጎት እንደነበር መረጃው ወጥቶ ነግረናቸዋል። ግን ተጫዋቹ እንደ ዩናይትድ ትልቅ ክለብ ካልሆነ፣ እንደ ባርሴሎና አይነት ካልሆነ፣ እንደ ሪያል ማድሪድ ትልቅ ክለብ ካልሆነ ሌላ ክለብ ሄጄ መጫወት አልፈልግም የሚል ክለቦችን የመምረጥ ጠንከር ያለ አቋም ይዟል ተጫዋቹ። ስለዚህ ማርከስ ራሽፎርድ እያደረገ ያለው ነገር በጣም ግልጽ ነው። ምክንያቱም ተጫዋቹ በሳምንት 325,000 ፓውንድ ደሞዝ ያገኛል። የዩናይትድ ከፍተኛው ተከፋይ ነው። ተጫዋቹ ምንም የሚጎልበት የለም። ወደ ማንቸስተር ዩናይትድ ተመልሶ ከቲሙ ጋር ተቀላቅሎ ቢጫወት ተጫዋቹ አይጠላም። ለዩናይትድ ግን የሱ መመለስ በሽታ ነው። እንዴት ካላችሁ ቤተሰቦቻችን ግልጽ ነው። ከዚህ በፊት አውርተንበታል። ማርከስ ራሽፎርድ ሲመጣ አንድ ትልቁ ለዩናይትድ አመራሮች በተለይ ራትክሊፍ የማይፈልጉት የሚጠሉት ነገር ለተጫዋቹ 325,000 ፓውንድ ደሞዝ መክፈል ነው። እነሱ አትሊስት ለሶስት ተጫዋች ይከፍሉታል። አሁን ባለው የክለቡ የደሞዝ ስኬል መሰረት ሶስት ተጫዋች ከፍለው የሚያመጡት ወይ ደግሞ ለሶስት ተጫዋች ለመክፈል የሚያወጡት ደሞዝ ነው እሱ ብቻውን በሳምንት የሚወስድባቸው። ይሄ በራትክሊፍ አመራር እጅጉን የሚጠላ ተጫዋች ያደርገዋል። ፋይናንስን በተመለከተ ማርከስ ራሽፎርድ ማለት ነው። ለዛ ነው ዩናይትድ ክለቡን እንዲለቅ በቋሚ ዝውውር እየወተወተው የሚገኘው። ምክንያቱም ደሞዙን ቶታሊ ማንሳት ስለሚፈልግ ዩናይትድ። ይሄ በአመት ማለት ወደ 18-17 ሚሊዮን ፓውንድ ሂሳብ ነው ራሽፎርድ ብቻውን በደሞዝ መልክ የሚወስደው ማለት ነው፣ የሶስት ተጫዋች ደሞዝ። እና ታዲያ አሁን ለዩናይትድ ትልቁ ችግር ደሞዙ ሆኖ ሳለ ደግሞ ኮንትራቱ ላይ አትሊስት ቢያንስ የ2 ዓመት ቀሪ ኮንትራት ስላለው ደግሞ ተጫዋቹ ይህንን ደሞዝ እየበላ
በዩናይትድ ቤት ቢቀጥል ተጫዋቹ አይከፋውም ማለት ነው። ስለዚህ አሁን ምንድነው ዩናይትዶች ማድረግ ያለባቸው ቤተሰቦች ወይም እንዲያደርጉ የሚገደደው ተጫዋቹ ወደ ሌሎች ክለቦች ለመሄድ ፈቃደኛ አይደለም። በተለይ በሱ ምልከታ በጣም ጥቃቅን ወዳላቸው ክለቦች አይሄድም እና አስቶን ቪላን ከዚህ በፊት የሄደባቸውን ክለቦች ጨምሮ መሄድ አይፈልግም። አሁን ዩናይትድ ደግሞ አሰልጣኝ ቀይሯል። በሩበን አሞሪም አይደለም ዩናይትድ እየተመራ የሚገኘው። ስለዚህ ተጫዋቹ በማይክል ካሪክ ስር የመጫወት እድል አገኛለው። የማንቸስተር ዩናይትድ ቡድንም ኢንቫይሮመንቱ ተቀይሯል ብሎም ያስባል። በተለይ ደግሞ ማይክል ካሪክ አብሮት ተጫውቶ ስላሳለፈ ተጫዋቹን መጠቀም ይፈልጋል። ከቲሙ ጋር ሊያዋሃደው አብሮ እንዲቀጥል እና በግራ ክንፍ ቦታ ላይ ቡድኑን እንዲመራ ይፈልጋል። አሁን የዓለም ዋንጫ ተጠናቋል እና በፕሪሲዝን ተጫዋቹ ከመቀላቀሉ በፊት እስከ ኦገስት 10 ነው እንግዲህ እየተባለ የሚገኘው። ኦገስት 10 ላይ ተጫዋቹ ማንቸስተር ዩናይትድን ሊቀላቀል ይችላል በፕሪሲዝን ተብሎ ተገልጿል። ያኔ ከማይክል ካሪክ ጋር ተነጋግረው ተጫዋቹ ስላለው ሚና እና በዩናይትድ የግራ ክንፍ ማጥቃት ቦታ ላይ ግን ስለሚሰጠው ኃላፊነት እንዲሁ ተነጋግረው በግልጽ እንዲቀጥል ያደርገዋል ተብሎ ነው እየተጠበቀ የሚገኘው ማለት ነው። ለምንድን ነው ይሄን ያነሳሁት? የሰመርቪልን ጉዳይ እዚህ ጋር ለማስቀመጥ ነው። ምክንያቱም ሰመርቪልን ዩናይትድ የሚያስፈርመው ማርከስ ራሽፎርድ ከለቀቀ ብቻ ነው። ማርከስ ራሽፎርድ ደግሞ እየለቀቀ አይደለም፣ የመልቀቅም ፍንጭ እያሳየ አይደለም። ተጫዋቹ በዩናይትድ መጫወትን ይመርጣል በሌሎች ጥቃቅን ክለቦች ከሚጫወት ይልቅ። በምን ምክንያት? አንደኛ በደሞዝ ምክንያት፣ ሁለተኛ ነገር ደግሞ ተጫዋቹ ከትልልቅ የስፖንሰሮች ለምሳሌ የትጥቅ አምራች ድርጅቶች ጋር ለምሳሌ ናይክ ሊሆን ይችላል ወይ አዲዳስ ጋር ሊሆን ይችላል ሲፈራረም ለዩናይትድ፣ ለባርሴሎና፣ ለሪያል ማድሪድ ስትጫወቱ የሚከፈላችሁ ገንዘብ እና ለሌሎች ክለቦች ስትጫወቱ የሚከፈላችሁ የኮንትራት ገንዘብ ሁሉ ይለያል። ሁሉም ነገር ከጥቅም ጋር የተያዘ ነው እና ቪላ ሄዶ መጫወት ተጫዋቹን ላይጠቅሞ ይችላል። ሌሎች ክለቦችም ሄዶ መጫወት ማለት ነው። በቃ እሱ በትልቅ ደረጃ እየተጫወተ ተጫዋቹ ኮንትራቱን ማጠናቀቅ ነው እየፈለገው። ዩናይትድ ደግሞ ስለሚገደድ ግዴታ ማርከስ ራሽፎርድን በግድ ውጣ ከክለቤ ሊለው አይችልም እና በዛ ምክንያት ተጫዋቹን ከማይክል ካሪክ ቡድን ጋር የማስቀጠል እድሉ አሁን ዩናይትድ በጣም የሰፋ ነው የሚመስለው። ይሄ ማለት ደግሞ በተዘዋዋሪ ምንድን ነው ቤተሰቦች ሰመርቪልም ሆነ ሌሎች የክንፍ አጥቂ ተጫዋቾች ወደ ዩናይትድ አይመጡም ማለት ነው። ዊችስ ለእኛ ለደጋፊዎች ደግሞ በጣም መጥፎ የሆነ ዜና። ምክንያቱም ራሽፎርድን ከመጥላት አይደለም። ማርከስ ራሽፎርድ አቅም ፖቴንሻል እንዳለው እናውቃለን። በተለይ ደግሞ ዩናይትድ በካውንተር አታክ መጫወት ሲፈልግ ተጫዋቹ እንደው 90 ደቂቃ ይጫወታል ብለን ባናስብም ግን ለካውንተር አታክ በጣም የሚመች ፈጣን የሆነ ተጫዋች እንዲሁም ቅጣት ምቶችን ሲመታ አደገኛ ነው። አንዳንዴ ክንፍ ቦታ ላይ ሊያስጨንቅ የሚችል ልጅ ነው። ግን ራሽፎርድ ከችሎታዎቹ በላይ ብዙ መመለስ ያለበት ነገር አለ። በዩናይትድ ቤት ከፍተኛ ደሞዝ ተከፋይ ነው። እሱ በየሳምንቱ በየጨዋታዎቹ ላይ ካልተሰለፈ ደግሞ የሚዲያ ጫጫታ አለ። እንግሊዝ ሚዲያዎች ራሽፎርድ ቤንች ተደረገ በካሪክ ብለው ብዙ አስተያየት ሊሰጡበት ይችላሉ። ብዙ ደጋፊዎች፣ አድናቂዎች ደግሞ አሉት እና ምናልባት እሱ ከተገለለ ጸባዩን እንዲሁ በጣም ካላሳምርና ከመልበሻ ክፍል ውስጥ ካሉ አሁን የዩናይትድ ኮከብ ተጫዋቾች ጋር ራሱን አዋህዶና አስማምቶ መኖር የማይችል ከሆነ ካልኖረ በዚህ መልኩ ግን አስቸጋሪ ነው የሚሆነው ለዩናይትድ እና ከእግር ኳስ ችሎታው ተጫዋቹ ያለውን ኳሊቲ በደንብ ጠንቅቀን እናውቃለን። ልጁ በተለይ ሶልሻየር በነበረ ሰዓት ፒክ በነበረ በዛ እኔ ሁሌም የማነሳትን ያቺን ኮንትራት ከመፈረሙ በፊት ተጫዋቹ ያለውን ብቃት ሁላችንም የምንደረሰው ነገር አይደለም። ግን ደግሞ አሁን ማርከስ ራሽፎርድ በባህሪም ተቀይሯል። ብዙ ነገሮችን ተጫዋቹ ለምዷል። አዳዲስ ባህሪ አምጥቷል። ያን ነገር ማሻሻል አለበት። አለበለዚያ ግን ማይክል ካሪክ የራሱን መሰናበቻ ችግር ነው መልሶ የሚጠራው ማለት ነው እና ራሽፎርድ በትልቁ ከተቀየረ ዩናይትድንም መጥቀም የሚችል ተጫዋች እንደሆነ ነው በግል ያምናለሁ እና ሰመርቪል ወደ ዩናይትድ የሚመጣ አይመስልም። አሁን ባለው ሁኔታ ማርከስ ራሽፎርድ በዩናይትድ ቤት የግራ ክንፍ ቦታውን በቀጣይ ሲዝን ሊሰለፍበት የሚችል እንደሆነ መገመት ትችላላችሁ። ተወዳጆች ዜናዎቻችን ይቀጥሉ። ገና ናቸው፣ አልተለኩም። ብዙ መረጃዎች አሉን። ቤተሰቦች አሁን ወደ
ኮቢ ሜኖ ጉዳይ እንደለፍ ወደ ሌሎች የዝውውር ዜናዎች ከማለፌ በፊት የኮቢ ሜኖ ትላንት ጉዳት አስተናገደ መባሉ በጣም በጣም አሳሳቢ ነው ለዩናይትድ። ተጫዋቹ 3 ሳምንት ረፍት ይሰጠዋል። በእርግጥ አሁን ዓለም ዋንጫው መጠናቀቁን ተከትሎ 3 ሳምንት አርፎ ነው የሚመለሰው። ግን ደግሞ አስቡት እስቲ አሁን ዩናይትድ የአማካይ ክፍል ምን ሁኔታ ላይ እንዳለ። ካዛሜሮ ለቆብናል። ፕላስ ደግሞ ጋርቴ ተጎድቷል። ረሽም ነው ሲዝኑ ብሉ ምናልባት ላይመለስ ይችላል። አሁን ደግሞ ኮቢ ሜኖ የፈረንሳይን ጨዋታ ትላንት ከማድረጋቸው በፊት እንግሊዞች የመጨረሻ ልምምድ ሲሰሩ ቶማስ ቶህል እንዳለው ከሆነ ጉዳት አስተናግዷል ልጁ። አላቅም እንግዲህ ጉዳት በሚለው በኮቴሽን ይቀመጥ፣ ምክንያቱም ተጫዋቹ ያለበትን ሁኔታ ታውቃላችሁ። በእያንዳንዱ አውትፊልድ ተጫዋች በእንግሊዝ ብሔራዊ ቡድን ተጫውቷል። ዓለም ዋንጫው ላይ መሰለፍ እድል አግኝቷል። ከማርከስ ራሽፎርድ ውጭ ማለት ነው። ግብ ጠባቂዎች ላይሰለፉ ይችላሉ ሁሉም። አውትፊልድ ተጫዋችን በተመለከተ ግን እያንዳንዱ ተጫዋች ቢያንስ አትሊስት የደቂቃ ተጫውቷል። ግን ቶማስ ቱኸል ምናልባት የትላንቱ ጨዋታ ላይ ያሰልፈዋል ተብሎ ሲጠበቅ ነበር። ግን ደግሞ ተጫዋቹ ከስኳዱ ውጭ ሆኗል። በእርግጥ ሜዳ ላይ ሆኖ ወስዷል ኮቢ ሜኖ። ግን ደግሞ ጉዳቱ ለዩናይትድ እጅግ እጅግ በጣም አሳሳቢ የሚሆን ይመስለኛል። ምን ያህል ማንቸስተር ዩናይትድ አሁን አንገብጋቢ የሆነውን ሶስተኛ ፈራሚ ማምጣት እንዳለበት ከኮቢ ሜኖ ጉዳት ደረሰበት ከሚለው ዜና አሳሳቢና አስደንጋጭ ዜና ክለቡ መፍጠን እንዳለበት ነው ብትረዱት፣ ከትላንቱ ማለት ነው። እውነታውን አላውቅም። ምናልባት ተጫዋቹ ደብሮት ሊሆን ይችላል። ምክንያቱም ምንም አይነት ደቂቃዎችን እየተጫወተ ስላልሆነ ተጫዋቹ ይሄን ነገር አምኖ ተቀብሎ መሰለፍ እንዲሁ ትላንት አይፈልግ ሆኖ ሊሆን ይችላል። ግን ደግሞ ጉዳት ሊሆን እንደሚችል ነው እኔ በግሌ በደንብ የምጠረጥረው። ለምንድን ነው ይሄን ያልኳቸው? መጀመሪያ ተጫዋቹን እንደማያሰልፈው ካረጋገጠ በኋላ ምንም ደቂቃ ሳይጫወት እንግሊዝ ከዓለም ዋንጫው ውጭ ከሆነች በኋላ ወደ ፍጻሜ ሳታልፍ ስትቀር ኮቢ ሜኖ በቃ ከዚህ በኋላ ቶማስ ቱኸል ያሰልፈው ራሱ መሰለፍ የለበትም እሺ ብሎ መጫወት የለበትም የሚሉ ደጋፊዎች ቀላል አልነበሩ። ብዙ ደጋፊዎች ነበሩ። በእርግጥ ይሄ ትንሽ ፕሮፌሽናል ነው፣ እንደዚህ ማድረግ አለበት ኮቢ ሜኖ ብዬ በግሌ ባላስብም፣ ግን ጉዳቱ ያልጠበቅነው እና እንዲሁ ድንገተኛ ነው የሆነብን። የተጫዋቹ ጉዳት ልምምድ ላይ ነው የተባለው። በዛ ላይ በጣም ያናደው ምንም አይነት ደቂቃ ሳይጫወት ተጫዋቹ መጎዳቱ ነው። አንድ ሁለተኛ ለዩናይትድ ራሱ እኮ ጥሩ ነው ብለን እኮ እያወራን ነበር። ልጁ አለመሰለፉ ኢነርጂውን እዛ ዓለም ዋንጫ ላይ አለማባከኑ ዩናይትድን ነው የሚጠቅመው። ምክንያቱም ፉል ኢነርጂ ነው ይዞ የሚመጣው እና እንደው ልምምድ ቀን በቀን ከመስራት ውጭ ዓለም ዋንጫ ማለት ለሱ እንደ ቫኬሽን ነው ብለን እኛ በፉል ኢነርጂ ለዩናይትድ እንደሚጫወት ስንገምት ነበር። ጉዳት ሳያስተናግድ ይመጣልናል ብለን በጣም እርግጠኞች ነበርን አብዛኛዎቹ ዩናይትድ ደጋፊዎች። ግን አስባችሁታል አሁን በልምምድ ቦታ ላይ ጉዳት ደረሰበትና ተመለሰ ተብሎ ሲወራ ምን ያህል አሳዛኝ ዜና እንደሚሆን በተለይ ለዩናይትድ ሰዎች ኢማጅን። እና ይሄን ይመስላል። ብቻ እንደው ትዝ ስላለኝ ነው ስለ ኮቢ ሜኖ እዚህ ጋር ትንሽ ማንሳትና ማውራት ስላለብኝ። በቀጥታ አሁን ወደ ዝውውር ዜናዎች እንለፍ። የእንግሊዝ ፕሪሚየር ሊግ የዝውውር ሪከርድ እየተሰባበረ ይገኛል። በጣም የሚያስገርም ነው ቤተሰቦቻችን። በጣም በጣም ምንድን ነው በጣም የሚያስገርመው ነገር ማንቸስተር ዩናይትድ እስካሁን ድረስ ለተጫዋቾች ዝውውር እንደው ከ50 ሚሊዮን ፓውንድ በላይ አልወጣም ታውቃላችሁ። ሌሎች እንግሊዝ ክለቦች ግን ክብረ ወሰንን በመሰባበር ላይ ነው የሚገኙት። ተጫዋቾችን በጣም እያስፈረሙ ነው ያሉት። ለምሳሌ ትላንት ይሄን እንድል ያደረገኝ አንድ ነገር የቼልሲ ሮጀርስን ማስፈረም ነው። ሰምታችኋል። ሮጀርስ ወደ ቼልሲ ሲመጣ ወደ 117 ሚሊዮን ፓውንድ ወጥቶበታል። ሪከርድ ሆኖም ተመዝግቧል። በእንግሊዝ ታሪክ እንደዚህ ውድ የሆነ ዝውውር ተፈጽሞ አያውቅም። ይገባዋል የተጫዋች ይህን ያህል ገንዘብ አይገባውም? ቤተሰቦች በግልጽ ታውቁታላችሁ። ይሄን ለእናንተ መናገር የማይጠበቅብኝም። በፍጹም 117 ሚሊዮን ፓውንድ የሚያወጣ ተጫዋች ነው ብዬ አላስብም። ዩናይትድ ይሄን ያህል ገንዘብ አውጥቶ ተጫዋቹን እንደማያስፈርመውም በጣም በጣም እርግጥ ነው። እኔ በዚህ ኃይል ገንዘብ ዩናይትድ ተጫዋቾችን እንዲያመጣም አልፈልግም። ከፍተኛ የሆነ ጫና ነው ያለው ነገራችሁ ላይ እና ምን ያህል ግን ማርኬቱ እንዳበደ እና አላግባብ የሆነ በጣም ከፍተኛ የሆነ ገንዘብ እየወጣ እንደሆነ ከተጫዋቾች አቅም በላይ በእጥፍ እየተከፈለ እንደሆነ ነው ይህ የሚያሳያችሁ ማለት ነው። እና ሌሎቹ ክለቦች ለምሳሌ አሁን ምንም ለዝውውር ያላወጡ ፓላስ ምንም አላወጣም፣ ፎረስት እስካሁን አላስፈረም፣ ሰንደርላንድም እንዲሁ፣ ሁል ሲቲ 3.5፣ ፉልሃም 5.2
በርንመስ 21 ሚሊዮን ፓውንድ፣ ብሬንፎርድ 29፣ ኢፕስዊች 32፣ ሊድስ ዩናይትድ 34፣ ኮቨንትሪ 35፣ አርሰናል 45 ብቻ ነው እስካሁን ያወጣው። ኤቨርተን 51 አውጥቷል ሚሊዮን ፓውንድ፣ አስቶን ቪላ 55 ሚሊዮን፣ ኒውካስል 84፣ ማንቸስተር ዩናይትድ 85 ሚሊዮን ፓውንድ፣ ሊቨርፑል 89 ሚሊዮን ፓውንድ። እንዲሁም ብራይተን ከዩናይትድ በላይ ወጣ ቡድን ነው፣ 100 ሚሊዮን ፓውንድ አውጥተዋል። ማንቸስተር ሲቲ 153 ሚሊዮን ፓውንድ እየተባለ ነው፣ ይጨምራል ገና የነሱም በእርግጠኝነት። ቼልሲ 225 ሚሊዮን ፓውንድ አውጥቷል። ቶተንሃም አንደኛ ነው 229 ሚሊዮን ፓውንድ ለዝውውር በማውጣት እነኚህ ክለቦች ከትንሽ እስከ ትልቅ የተቀመጡ ክለቦች ናቸው ማለት ነው። ስለዚህ ዩናይትድ ገና 85 ሚሊዮን ፓውንድ ነው ያወጣው። ሌሎቹ ክለቦች እነ ሲቲ፣ እነ ቼልሲ እና እነ ቶተንሃም ግን ገና ከአሁኑ በርካታ ሚሊዮን ፓውንዶችን እያወጡ ተጫዋቾችን መሰብሰባቸውን እንዲሁ ቀጥለዋል ማለት ነው እና የዚህ ልጅ ዝውውር እንደው ማርኬቱን አሁንም በተጨማሪነት እያበላሸ ነው የሚገኙ። ምንም ጥያቄ እያበላሸ ይገኛል። በእግር ኳስ ተጫዋቾች ዝውውር ታሪክ እንደው እስቲ አስባችሁት ታውቃላችሁ? ሞርጋን ሮጀርስ ከዓመት በፊት ከቶፕ 5 ከዓለማችን ላይ በጣም ከፍተኛ የሆነ የዝውውር ገንዘብ ከወጣባቸው ተጫዋቾች አንዱ ይሆናል ብትባሉ እንደው እብድ ነው የምትሉት ይሄን የሚላችሁን ሰው። ኔይማር 200 ሚሊዮን ፓውንድ ወጥቶበታል። ኬላን ባፔ 165 ሚሊዮን ፓውንድ ወጥቶበት ሁለተኛ ውዱ ነው። አይዛክ ደግሞ በሊቨርፑል ከስሮ የቀሩ ተጫዋች ብዬ ነው የሚወስደው 125 ሚሊዮን ፓውንድ። ሞርጋን ሮጀርስ 117 እንዲሁ ወጣበት ማለት ነው ቤተሰቦቻችን እንጂ ምን ያህል ማርኬቱ እያበደ እንደሆነ። እንደውም ትላንት ቴሪ ዳንኤል ሆነሪ አንድ አስተያየት ሰጥቶ በጣም የተመቸኝ አስተያየት ነው እና በእርግጥ ምናልባት ቴሪ ዳንኤል ሆነሪ አርሰናል ደጋፊ ስለሆነ ሞርጋን ሮጀርስ ወደ አርሰናል ቢመጣ ደስተኛ ይሆን ነበር። ግን እኔ ለዚህ ተጫዋች ይህን ያህል ገንዘብ ፍጹም ይገባዋል ብዬ አላስብም። ማለት ምናልባት በዚህ ገንዘብ በደስታ አምጥታችሁ ከፍላችሁ ልታዘዋውሩ የምትችሉት ተጫዋች ቪኒሺየስ ጁኒየር ብቻ ነው ብሎ ሲናገር ነበር። ትክክል ነው። በቪኒሺየስ ሌቭል ደረጃ ላይ ያለ ተጫዋች ካልሆነ በስተቀር ይሄን ያህል ገንዘብ ማውጣት ለሮጀርስ ዩናይትድ በፍጹም እኔ እንደዚህ አይነት ክለብ እንዲሆን አልፈልግም። ቤተሰቦቻችን ግን ለማንኛውም ምን ያህል እንግዲህ ማርኬቱ በዚህ ደረጃ ኢንፍሌት እንደሆነ ለማሳየት ነው ለእናንተ ይሄን መረጃ ያመጣሁት። ከዛ ውጭ ግን ደግሞ ስለ ዩናይትድ የተያዘ ነገር አለ። አንድ ሮጀርስ በዩናይትድ ይፈልግ ነበር፣ ያው ታውቁታላችሁ፣ ግን እንደማያስፈርመው እርግጠኛ ነበርን ዋጋውን ከሰማን በኋላ። ሌላው ግን አሁን ምንድነው ትላንት እያመጣ ያለውን ወይስ ኮል ፓልመር ምናልባት ወደ ዩናይትድ ሊመጣ ይችላል የሚሉ መረጃዎች ወጡ ማለት ነው። አሁን እኔ እነኝህን መረጃዎች እንደ ሩመር ነው ማያቸው። ምክንያቱም ዩናይትድ ይህን ተጫዋች እንደማያስፈርመው በእርግጠኝነት እንዲሁ ስለማውቅ እርግጠኛ ነኝ። በቃ 100%። ምናልባት በውሰት ሊሆን ይችላል አላቅም እሱን። ትላንት ግን ይሄ ወሬ ከማን መጣ መሰላችሁ? ከማርክ ጎልብሪች ተብሎ ከሚጠራ ዩናይትድ ስታንድ ቻናል የሚባል ያለው የዩናይትድ ትልቁ የደጋፊዎች ቻናል ነው። ታውቁታላችሁ፣ ብዙ ጊዜ ስሙን አነሳለሁ እና አንዳንዴ ስሜታዊ ይሆናል፣ አንዳንዴ ደግሞ መረጃ አለው። የክለቡ በጣም ቅርብ የሆኑ ሰዎችን ያገኛል፣ ኮንታክት አለው ይመስለኛል እና አንዳንድ ዝውውሮችን ቀድሞ ሁሉ ይጠቁማል። አሁን በተለይ በዚህ ሲዝን በዚህ ክረምት የዝውውር መስኮት ማለት ነው ማርክ ጎልብሪች ትንሽ ልትከታተሉት ይገባል ዩናይትድን በተመለከተ በሚያወራቸው ነገሮች እና ልክ ሮጀርስ ወደ ቼልሲ መዛወሩን ካወቀ በኋላ ኮል ፓልመር ወደ ማንቸስተር ዩናይትድ ሲል ትዊተር ላይ ለጠፈ ማለት ነው፣ ወይም እንደዚህ ብሎ አጋራ። አሁን ያንን ተከትሎ ከዛ በኋላ ተባራሪ የሆኑ የትዊተር አካውንቶች ዩናይትድ ስለ ኮል ፓልመር ጥያቄ ያቀረበ ኢንኳየር አደረገ የሚሉ መረጃዎች በስፋት መውጣት ጀመሩ ማለት ነው እና ማንቸስተር ዩናይትድ በኮል ፓልመር ብቻ አይደለም ዙሪያ የጠየቀው፣ እንዲሁም የቡድን አጋሩ የሆነው ኤንዞ ፈርናንዴስ ጠየቀ። በተመለከተ ዩናይትድ ማግኘት የሚችልበትን ሁኔታ መረጃ ሰበሰበ ወይንም ጠየቀ ብለው ነው የዘገቡት ማለት ነው እና ዩናይትድ ሳንቶስን አስፈርመዋል። ከቼልሲ ጋር አይ ቲንክ ዝውውር ላይ በጣም ቢዝነስ የመስራት ታሪክ አላቸው። ከዚህ በፊት ተጫዋቾችን ተቀያይረዋል። ሳንቾ የቅርቡ ዝውውር ነው። ማታም እንዲሁ ከቼልሲ ወደ ዩናይትድ የፈረመ ነው። ሜሰን ማውንትንም እዚሁ ጋር መጨመር ትችላላችሁ። ችግር የለባቸውም እነኚህ ክለቦች ተጫዋቾችን የመሻሻጥ ማለት ነው እና ቼልሲዎች አሁን ምናልባት የሮጀርስን ዝውውር ካጠናቀቁ በኋላ ትልቅ ሽያጭ ይጠበቃቸዋል። ከክለቡ አንድ ትልቅ ስም ያለው ተጫዋች አውጥተው መሸጥ ይኖርባቸዋል ተብሎም ተገልጿል። አውሮፓ ሻምፒዮንስ ሊግ አይሳተፉ
ታውቃላችሁ። ስለዚህ ያ ተጫዋች ማን ነው? ኮል ፓልመር ነው ወይንስ ደግሞ ኤንዞ ፈርናንዴዝ? እነኚህ ሁለት ተጫዋቾች ደግሞ በተለይ ኤንዞ ፈርናንዴስ ለዩናይትድ በጣም ስለሚያስፈልግ ዩናይትድ አሁን ከቼልሲ ተጫዋቹን የሚያገኝበት ጊዜ ነው ተብሎ ወይ ፓልመርን ወይ ደግሞ ኤንዞን ዩናይትድ ሊያመጣ ይችላል የሚል ሩመር ነው። ቤተሰቦች አስምሩበት፣ እዚህ ጋር ሩመር አለ፣ እንደዚህ አይነት ወሬ አለ፣ እንደዚህ አይነት ወሬ እየወጣ ነው፣ ግን ፍጹም ከምናምናቸው የዜና ምንጮች የተረጋገጠ አይደለም ማለት ነው። ለማንኛውም የሮጀርስ ዝውውር ወደ ቼልሲ፣ የኮል ፓልመር ወደ ዩናይትድ ሊመጣ ይችላል የሚለውን ዜና ያስነሳም ምክንያት ሆኗል። ሌላው ቤተሰቦች እንደው እዚህ ጋር የማነሳላችሁ ወደ ሌሎች መረጃዎች እንዲሁ ከማለፌ በፊት የቪኒሺየስ ጁኒየርን ነገር ማጥራት እፈልጋለሁ። ሰሞኑን ሰምታችኋል። ያው ትላንት ስላልተገናኘን ነው እንጂ ቪኒሺየስ ጁኒየር አሁን ማድሪድን በነፃ ዝውውር ሊለቅ ተዘጋጅቷል የሚል ሪፖርት በተለይ በስፋት መውጣት ጀመረ። ይሄ ፍሪ ኤጀንት ሆኖ የመለቀቅ ሀሳብ በቪኒሺየስ ጁኒየር ውስጥ የተጸነሰሰው ተጫዋቹ አዲስ ኮንትራት ቀርቦለት ለመፈረም ዝግጁ ባለመሆኑ ምክንያት ነው እና ክለቡ ደግሞ ተጫዋቹን ፍሪሊ ሲሄድ ሲለቅ ሊያው አይፈልግም። ስለዚህ ማድሪድ ሁለት አማራጭ ሰጥቶታል። ወይ ኮንትራትህን አዲስ ፈርም ቆይ፣ አሊያም ደግሞ እንሸጣለን ነው። ወይ ትፈርማለህ ታራዝማለህ፣ ወይ ትሸጣለህ የሚል ሁለት አማራጭ ነው ያቀረበለት። ተጫዋቹ ደግሞ አሁንም ቢሆን አልረከም። ማድሪዶች ባቀረቡለት ደሞዝ በጣም ብዙ ደሞዝ ነው የሚፈልገው ቪኒሺየስ ጁኒየር፣ የሚያስገርማችሁ ሁኔታ ማለት ነው። እነግራችኋለሁ። አሁን የዚህን ተጫዋች ስም ከዩናይትድ ጋር ስለተያዘ ነው ይሄን መረጃ ያመጣሁት እና አሁን ማድሪዶች የመጨረሻ ያላቸው አማራጭ ልጁን መሸጥ ይመስላል። ትልቅ ተጫዋች ሊያመጡ ይፈልጋሉ። ይህን ትልቅ ዝውውር ማለት ለምሳሌ ኦሊሴን ከባየር ሙኒክ ለማምጣት ማድሪዶች ጥረት ማድረጋቸው አይቀርም። እሱን ማምጣት ካለባቸው ደግሞ ግዴታ እዛ ፊት መስመር ላይ ያለውን ነገር መቀናነስ አለባቸው። ኢጎም በስቷል። ማድሪድ ቤት ያለው የፊት መስመር ኢጎ በጣም ከባድ ነው እና ይሄን ልጅ ሸጠው ምናልባት የኦሊሴን ዝውውር ፈንድ ላይ ያደርጉበት ይችላሉ ነው አሁን ትልቁ ሀሳብ። ምንድን ነው ታዲያ የተጫዋቹን ስም ከዩናይትድ ጋር እንዲያያዝ ያደርገው ካላችሁ ሮሜን ሞሊና የተባለ አንድ ጋዜጠኛ አለ። ይሄ ጋዜጠኛ ምን አለ? እንደው ቪኒሺየስ ጁኒየር ሪያል ማድሪድን የሚለቅ ከሆነ የተጫዋቹን ፋይናንሻል ፍላጎቶች ሊያሟላ የሚችል ብቸኛው ክለብ ማንቸስተር ዩናይትድ ብቻ ነው ብሎ ተናገረ። ይሄ ጋዜጠኛ ለበሉ የተጫዋቹን ፋይናንሻል ፍላጎት ሊያሟላ የሚችል ብቸኛው ክለብ ማንቸስተር ዩናይትድ ነው ሲል ነው እሱ የተናገረው። ተጫዋቹን ሲያስፈርሙ ለሚከፍሉት ቦነስ አለ፣ የዝውውሩን ሂሳብ አለ፣ የተጫዋቹን ደሞዝ አለ እና የተጫዋቹን አጠቃላይ ኮሚሽን ሁሉ መክፈል በጣም ግድ ነው። ይህን ልጅ ለማስፈረም ቦነስ አለ፣ የዝውውር ሂሳብ አለ፣ የተጫዋቹ ደሞዝ አለ፣ ከፍተኛ ደሞዝ። ከዛ ውጭ ደግሞ የወኪሎች ኮሚሽን አለ። እነኚህ ሁሉ ለተጫዋቹ ቀጣይ ክለብ በጣም ወሳኝ ናቸው። ይሄን ማድረግ የሚችለው ክለብ አሁን እንደዚህ ጋዜጠኛ ማድረግ የሚችለው ክለብ ማንቸስተር ዩናይትድ ነው ብሎ እያለን ነው። ሪያል ማድሪድ ግልጽ የሆነ አቋም ይዟል። ታድሳለህ ወይ ትሸጣለህ ብሎታል ተጫዋቹን ብሎ ነው እሱ ያለው። አሁን ጉዳዩን ወደ ዩናይትድ ላምጣውና እኔ ያልተስማማኝ የዚህ ጋዜጠኛ ንግግር ለምሳሌ አንዱ ነገር እንዴት ነው ቪኒሺየስ ጁኒየርን ለማስፈረም ዩናይትድ ብቻ ፋይናንሻል አቅም ያለው ክለብ ብሎ ያለው እኔ አልገባኝም። ሌላ ማብራሪያ ከሌለው በስተቀር ይሄ ሰው ሌላ ማብራሪያ ስል ለምሳሌ አሁን ከተለያዩ የትጥቅ አምራች ስፖንሰር ስምምነቶች ጋር በተያዘ እንደው ለተጫዋቹ የሚያመቸው ወደ ሌሎች ክለቦች ከመሄድ ይልቅ ወደ ዩናይትድ መሄድ ነው። ምክንያቱም ከሪያል ማድሪድ ጋር ፕሮፖርሽናል የሆነ ፖፑላሪቲ ያለው ክለብ ዩናይትድ ስለሆነ ምናልባት እነኚህን ነገሮች አስቦ ከሆነ አክሰፕት ላደርገው እችላለሁ ንግግሩን። ግን ደግሞ ፋይናንሻሊ የዚህን ተጫዋች ዝውውር መከወን የሚያስችል አቅም ያለው ቡድን ዩናይትድ ብቻ ነው ብሎ ካለ ይሄ ጋዜጠኛ ልክ አይደለም ማለት ነው፣ እየዋሸ ነው። በጣም አምኖታል። ብዙ የሚዲያ ምንጮች ይህን መረጃ እየተቀባበሉለት ነው የሚገኘው፣ ምክንያቱም የታወቀ ትልቅ ጋዜጠኛ ስለሆነ ነው ይሄን አስተያየቱን እየተቀባበሉት የሚገኙት። በተለይ ትዊተር ላይ ማህበራዊ ድረገጽ ላይ በደንብ ተመልክታችኋል። እና እኔ ያልተስማማኝ የማልቀበለው ነገር ከማንቸስተር ዩናይትድ በላይ ፋይናንሻሊ ቪኒሺየስ ጁኒየርን ዝውውር መከወን የሚችሉ ብዙ ክለቦች እንዳሉ ይህን ማንም እንደው ተራ የእግር ኳስ ቤተሰብ እንደው ዝውውር ሁኔታዎችን የሚከታተል ሰው ሁሉ ሊያውቀው ይችላል። ለምሳሌ ቼልሲ የቪኒሺየስ ጁኒየርን ሙሉ ነገር ሸፍኖ ሊያመጣው የማምጣት አቅም አለው። ሲቲ የማምጣት አቅም አለው። ሊቨርፑል የማድረግ አቅም አለው። ኢቨን አርሰናል ይሄን ነገር የማድረግ አቅም አለው። ቤተሰቦቻችን ሌሎች ክለቦችም አሉ በጣም ብዙ። ለምሳሌ ፒኤስጂ ይሄን ሊያደርግ ይችላል።
ዩናይትድ በተለየ መልኩ የዚህን ተጫዋች ፋይናንሻል ሁኔታዎች ቅድም ነግሬያቸዋለሁ። ቦነሱን፣ የዝውውር ሂሳቡን፣ ደሞዙን እና ኮሚሽኑን ከሌሎች ክለቦች በተለየ መልኩ እንደው መሸፈን የሚያስችል አቅም አለው ሲል ምን ታይቶት ነው? ሌሎች ክለቦችንስ እንዴት አድርጎ አሳንሶ ነው ይህ ሰው እንደዚህ የሚለውን ትልቅ ጥያቄ በአይምሮ ውስጥ ስለመጣ ነው። ተስፋ አታድርጉ ይህን ተጫዋች። ብዙ ጊዜ ዩናይትድን ማሊያ እያለበሳችሁ ማህበራዊ ድረገጽ ላይ እድሜ ለኤአይ አሁን በደንብ ነው ይሰራላችኋልና በእርግጠኛ የምንጠቀመው እሱን ነው። ለበጎ ነገር ከሆነ እንጠቀመዋለን፣ ግን ለማይሆን ነገር ደግሞ ይህን መጠቀም አግባብ አይደለም። ለማይመስል ነገር ማለት ነው። ዜናው በአጠቃላይ ሰውየው ዜናውን የተናገረበት መንገድ ትክክል አይደለም። እንደኔ ዩናይትድ ብቻ አይደለም 5-6 የአውሮፓ ትላልቅ ክለቦች የቪኒሽስን ነገር መሸፈንና ተጫዋቹን ማስፈረም በደንብ አቅም አላቸው እና ይሄን ያዙልኝ። አንድ ሁለተኛ ቪኒሽስ ጁኒየር ወደ ዩናይትድ የመምጣት እድሉ ጠባብ ነው ብዬ እንድል የሚያደርገኝ ነገር ምን መሰላችሁ? ቢመጣ ተጫዋቹ በጣም ምርጥ እንደው ኢኔሶች በጣም እናጨበጭብላችኋለን። ክረምቱ ላይ ያስከፉንን ነገር ስንፈልጋቸው ቆይተን ማስፈረም ያልቻሏቸውን እነኛን ምርጥ የአማካይ ስፍራ ተጫዋቾች በገንዘብ ምክንያት የያዝንባቸውን ቂም በሙሉ ነው ምንረሳላቸው። ስቲል እኔ አሁን በዩናይትድ የዝውውር መስኮት ደስተኛ አይደሉም። እውነት ለመናገር በጣም ደስተኛ አይደሉም። በቃ እንግዳን የሆነብኝ ፍጹም እንዲህ አልጠበቅኩም። ዩናይትድ በዝውውር መስኮቱ ላይ እንደዚህ አይነት የዝውውር ጊዜ ያሳልፋል ብዬ በፍጹም ያልጠበቅኩት ነገር ነው አድማጮች፣ እውነት ለመናገር እና ዋጋ እንዳያስከፍለን በጣም ነው የምሰጋው። በጣም እሰጋለሁ። አሁን ምን ልላቸው ፈልጌ ነው፣ ይህንን ዩናይትድ ስንፈልጋቸው እንዲመጡ ሲያስፈርማቸው ስንጠብቃቸው የነበሩ አማካዮችን በሙሉ አጣ እና አሁን ውስጣችን ልክ አይደለም። ትንሽ ነገር ነው የሚበቃን። በነገራቸው ላይ ቀጣይ ሲዝን ላይ ክለቡ ትንሽ መንሸራተት ከጀመረ ኢኔሶች ላይ ያለው ጫና፣ ራትክሊፍ ላይ ያለውን ጫና ልነገራቸው አልችልም። ከኔ ጀምሮ ከኛም ቻናል ጀምሮ በጣም ነው ዱላ የሚበዛባቸው። እናረገዋለን በእርግጠኝነት። እንደው ማይክል ካሪክ ውጤት ከተበላሸበት አማካይ ቦታ ላይ ትንሽ ክፍተት ካየንበት ዱላ አይደለም የሚሆነው እና በጣም ሪስክ ያለው ክረምት የዝውውር መስኮት ነው እያሳለፈን ያለ ነው። በጣም ሪስክ ያለው። ስለዚህ ይኸውላችሁ ይሄን የተበላሸ ክረምት ለማስተካከልና እንደው ዩናይትድንም በፕሪሚየር ሊጉ ትክክለኛ የሊጉን ዋንጫ ለማንሳት ተፎካካሪ ለማድረግ እና ደጋፊውን ለማስደሰት እንደ ቪኒሺየስ ጁኒየር ያለ ዝውውር በጣም ሞመንቱን የጠበቀ ነው። ቤስት የሆነ ዝውውር ነው የሚሆነው ለዩናይትድ። በዛ በግራ በኩል እሱን ካስፈረመ በጣም ምርጥ ቲም ይሆናል። በጣም አስፈሪው ቡድን ይሆናል። የግሉ ዋንጫ ለማንሳትም ተገንባች በሆኑ በጣም እርግጥ ነው። ሶስተኛውን አማካይ እዛ ቦታ ላይ እንዲሁ የሚጨምሩልን ከሆነ ትልቁን አማካይ ማለት ነው። ይሄን ካደረጉ ድሪም የሆነ ክረምት የዝውውር መስኮት ነው የሚሆነው። ሁሉም ነገር ይረሳል። ፕላስ ቪኒሺየስ ጁኒየር ደግሞ ቀላል ስም ያለው ተጫዋች አይደለም። ወደ ዩናይትድ መጣ ማለት እርግጠኛ ነኝ። አንድ እንደውም ዘገባ ተሰርቶ ተመልክቼ ነበር። እንግሊዝ ውስጥ ያሉ የዩናይትድን ትጥቅ የሚያመርቱ ስቶሮች፣ ኦፊሻል ስቶሮች በአንድ ጊዜ ሊዘጉ ይችላሉ ነው ብሎ ያለው። ምክንያቱም በትዕዛዝ ይጨናነቃሉ። የቪኒሺየስ ጁኒየር የማሊያ ቁጥር በመላው ዓለም ነው ምላችሁ፣ በመላው ዓለም ትዕዛዝ ይበዛበታል። ስለዚህ ያንን በቂ የሆነ ማሊያ አምርተው ስቶራቸውን ክፍት እስኪያደርጉና ለሽያጭ እስኪያቀርቡ ድረስ ኢቨን ሊዘጉ ሁሉ ይችላሉ ብሎ ነው የገለጸው። እንደ ቪኒሺየስ ጁኒየር ያለ ትልቅ ስም ያለው ተጫዋች ማንቸስተር ዩናይትድ ማምጣት ያለበት በጣም ወሳኝ የሆነ ጊዜውን ወቅቱን የጠበቀ ትልቁ ተጫዋች ዩናይትድ ሊያመጣውና እንደው የቀድሞ አስፈሪነቱን ዩናይትድ ሊመልስበት የሚችለው ትልቁ ተጫዋች ቪኒሺየስ ጁኒየር ነው። ክለቡን ሊያነቃቃ የሚችል ችግር ይዞ አይመጣም ማለት አይደለም። ቤተሰቦች ብዙ ችግሮች አሉት ከሱ ዝውውር ጀርባ። እንዳይሆን ይህን ዝውውር የሚያደርጉት ብዙ ምክንያቶች አሉ። ተጫዋቹን እንዳንመኝ የሚያደርጉት ወደ ማንቸስተር ዩናይትድ እንዳይመጣ ሊያደርጉ የሚችሉ በተለይ ከኢኒዮሶች ፖሊሲ ጋር የሚጋጩ ብዙ ነገሮች ተጫዋቹ አሉት። ግን ደግሞ ታይፒካሊ ቪኒሺየስ ጁኒየር የማንቸስተር ዩናይትድ አይነት በማንቸስተር ዩናይትድ ሞልድ ያለ አይነት በጣም ትልቅ ሱፐርስታር የሆነ ፈራሚ ክለቡን በአንዴ ሊፍት ስለያደርግ የሚችል ሊያነሳ የሚችል አይነት ዝውውር ነው የሚሆነው። ስለዚህ ተወዳጆች ይኸውላችሁ፣ ስለዚህ ቪኒሺየስ ጁኒየር ወደ ማንቸስተር ዩናይትድ ቢመጣ በጣም ምርጥ ዝውውር ሆኖ ሳለ ግን ደሞዙ ብቻ ግን ትልቅ ሸክም ነው። ልክ የኪሊማንጃሮ ተራራ ያህል ኢኔሶች ፍጹም ሊጠጉት የማይፈልጉት አይነት ደሞዝ ነው ተጫዋቹ አሁን እየጠየቀ የሚገኘው። ተዉት፣ አሁን ወደ ዩናይትድ ሲመጣ የሚጠይቀውን ደሞዝ ተውና አሁን በማድሪድ ቤት 18 ቢሊዮን ዩሮ ያገኝ በማድሪድ ቤት። ይሄም ከግብር በኋላ ማለት
ቤተሰቦቻችን 36 ሚሊዮን ዩሮ ደሞዝ ነው ተጫዋቹ የሚከፈለው በማድሪድ ቤት ወደ 36 ወይ 35.25 ሚሊዮን ከታክስ ጋር ከታክሱ ሲቀነስ ደግሞ ንጹህ ኔት የሆነ 18 ሚሊዮን ዩሮ ይደርሷል። ይሄ ማለት እኮ በሳምንት 680 ሺህ ዩሮ ደሞዝ ማለት ነው፣ ወይም 575 ሺህ ፓውንድ ደሞዝ በሳምንት ይፈልጋል ማለት ነው። ኢማጂን የዩናይትድ ባለስልጣናት አስባችሁታል? አሁን እነ ቶናሊን እኮ 250 ሺህ ፓውንድ አንከፍልም ብለው ነው ሳያመጧቸው የቀሩት። ቪኒሺየስ ከመጣ ግን 500 ሺህ ፓውንድ በሳምንት ይፈልጋል። ከዛ በላይ ወደ 575 ሺህ ፓውንድ ደሞዝ ነው ተጫዋቹ ያገኛል ተብሎ የተገለጸው ማለት ነው። አሁን ኢኔሶች ይህን ያህል ገንዘብ ከፍለው ያመጣሉ። የዩናይትድን መልበሻ ክፍል ሳይበጠብጥም ይሄ ደሞዝ እንዴት አድርገውስ ነው የሚችሉት? ይህን ያህል ገንዘብ ከፍለው ልጁን የማምጣት እንደው እንትኑስ ድፍረቱስ አላቸው ወይ ኢኔሶች? ለዛ ነው እኮ ፋይናንሱ እንደውም ከዩናይትድ ይልቅ ሌሎች ክለቦች ነው እንጂ በደንብ አድርጎ ሊሸፍኑት የሚችሉት። ዩናይትድ እና ኢኔሶች እንዴት አድርገው ይሸፍኑታል ይሄን ደሞዝ? የዩናይትድ ባለስልጣናት አመራሮች አምቢሽን ቢኖራቸው እንደው ክለቡ እንደዚህ አይነት ትልልቅ ስም ያላቸውን ተጫዋቾች አምጥቶ ገናና እንዲሆን ማድረግ ቢፈልጉ ኖሮማ ይሄን እኮ ቶናሊ ያመልጡንም ነበር። ስለዚህ መደምደሚያው ምንድን ነው? የቪኒሺየስ ጁኒየር እንደ ተራ ሩመር አድርጋችሁ ወሰዱት እንጂ ሲሪየስሊ አትውሰዱት ለማለት ነው። ቤተሰቦች እዚህ ላይ ይበቃኛል። ወደ ማኑ ኮኔ ዝውውር መረጃ ላምራችሁ። ማኑ ኮኔ ወደ ማንቸስተር ዩናይትድ ለመምጣት አይ ቲንክ ቀጣዩን ሳምንት የመጨረሻ ዴድላይን አድርጎ ተጫዋቹ እንዳስቀመጠ እየተዘገበ ነው የሚገኘው ከፈረንሳይ የሚወጡ የዜና ምንጮች። እንዲሁም ለዩናይትድ ቅርብ ነው ብዬም ባስበው አሁን ልክ እንደ ዜና ምንጭ እያደረግን እየተጠቀምንበት የምንገኘው ማርክ ጎልብሪጅ በዩቲዩብ ቻናሉ ላይ ወጥቶ ስለ ተጫዋቹ ዝውውር ጉዳይ ይህንን አነሳ። ቀጣዩ ሳምንት ለዚህ ተጫዋች የዩናይትድ ዝውውር በጣም ወሳኝ ነው። ምክንያቱም ተጫዋቹ በቀጣይ ሳምንት ላይ ወደ ማንቸስተር ዩናይትድ ስለሚያመራበት ሁኔታ ክለቡ የመጨረሻ እንዲያሳውቀው ጠይቋል ተብሎ ተገልጿል። ለዩናይትድ ዴድላይን የሰጠ ይመስላል ቀጣዮቹ 7 ቀናት። ለዚህ ነው በጣም በማኑ ኮኔ ዝውውር ላይ ወሳኝ የሚሆኑት። ምክንያቱም ተጫዋቹ ሌሎች ብዙ አማራጮች አሉት። ሮማዎቹም ቢሆን ቀነ ገደብ አስቀምጠውለታል ተብሎ ነው የተገለጸው። ሮማዎች የእሱ ምትክ ይሆናል ብለው ያሰቡትን ተጫዋች አዘጋጅተዋል ነው ያለን ጋዜጣ ኢት። ምክንያቱም ሮማዎች ተጫዋቹ ይለቃል ብለው እያሰቡ ስለሆነ ከወዲሁ አርኔ ኤግልስ ተብሎ የሚጠራ ተጫዋች ምትኩ አድርገው ወደ ሮም ለማዞር ጥረት አድርገዋል፣ ወይም ላይን አፕ አድርገው አጠናቀዋል። ይህን ተጫዋች በማምጣት ማኑ ኮኔን ይተኩበታል ብሎናል ጋዜጣይት። ስለዚህ ሮማዎች ምን ያህል ለዝውውሩ ዝግጁ እንደሆኑ ያመላክታል። አሁን እየጠበቁ የሚገኙት ኮኔ ወደ የትኛው ክለብ ያመራል የሚለውን የመጨረሻ ውሳኔውን። ዩናይትዶች ደግሞ ታውቃላችሁ ምንድነው በዩናይትድ በኩል ያለው ነገር፣ ኮኔ ለዩናይትድ ለመጫወት 100% በጣም ዝግጁ ነው፣ ፈልጓል፣ እንደውም ተስማምተዋል ተብሎ ተገልጿል በኮንትራቱ ጉዳይ ላይ። አሁን ዩናይትዶች እየጠበቁ ያለ ነገር አለ። ለምን እንደሆነ አላውቅም። ቤተሰቦች አንድ ጥርጣሬ አለ። ለምሳሌ አሁን ምን እየተባለ መሰላችሁ? ዩናይትዶች ዓለም ዋንጫው እስኪያልቅ ይጠብቃሉ ተባለ እና ምናልባት ሰርፕራይዝ የሚሆነው ተጫዋች ዩናይትዶች የሚያስፈርሙት አማካይ ከዓለም ዋንጫው ሳይሆን አይቀርም ተብሎ መላምት እየተሰጠ ነው ያለው እና እስካሁን ድረስ ሶስተኛውን አማካይ በሊስት የያዙትን ማስፈረም ያልቻሉት ምክንያቱም ዓለም ዋንጫው እስኪጠናቀቅ እየጠበቁ ከሆነ እንግዲህ የሚያስፈርሙት ተጫዋች ወይ ከስፔን ወይ ደግሞ ከአርጀንቲና ብሔራዊ ቡድን ነው ተብሎ እንደዚህ አይነት ቴዎሪ እየወጣ ነው የሚገኝ። ከየትኛው ብሔራዊ ቡድን ይሆናል ብላችሁ ካላችሁ ደግሞ እንደ ዩናይትድ ከሚፈልጋቸው ተጫዋች ታይፕ አንጻር በጣም ተስማሚ የሚሆነውና እንደው ማርኬቱ ላይ በደንብ ዩናይትድ ሊያገኘው የሚችለው ተጫዋች ከአርጀንቲና ብሔራዊ ቡድን ኢንዞ ፈርናንዴስ ነው። ይህን ነገር እኔ ያልነገርኳችሁም ከዚህ በፊት መወራት ከጀመረ ግን ሳምንት ሆኖታል። ዩናይትድ ዓለም ዋንጫውን መጠበቅ ለምን አስፈለገው? ይሄ ሰርፕራይዝ የተባለው ዝውውር ዓለም ዋንጫው እስኪጠናቀቅ ድረስ የሚጠበቅ ከሆነ እየተባለ እንዳለው እውነት ነው ማለት ነው። በቃ ወይ ከዓለም ዋንጫዎቹ ውስጥ ካሉ ተጫዋቾች ከስፔንም ይሁን ብቻ አላቅም፣ ያው ሰርፕራይዝ ስለተባለ አናቅም። ግን ብዙዎች አሁን ኢንዞ ፈርናንዴዝ ሊሆን ይችላል ዩናይትድ እየጠበቀው ያለው የአማካይ ስፍራ ተጫዋች ብለው ግምታቸውን በዚህ መልኩ እየሰጡ ነው ያለው። አሁን ኮኔ ምንድነው ዩናይትድን የጠየቀው? የምትወስኑ ከሆነ የምታስፈርሙኝ ከሆነ እኔን ከፈለጋችሁ
አሁን በአንድ ሳምንት ጊዜ ውስጥ አሳውቁኝ። በአንድ ሳምንት ጊዜ ውስጥ ደግሞ ማታሳውቁኝ ከሆነ ለዝውውሬ ሌሎች የሚፈልጉኝ ክለቦች ስላሉ ሌሎች አማራጮችን እፈልጋለሁ ብሎ ለዩናይትድ ሰዎች ማኑ ኮኔ እንዲህ ብሎ ቀነ ገደብ አስቀምጦ ሰጥቷቸዋል ነው እየተባለ ያለው። እነሱ ደግሞ አያቸው አሁን እዚህ ጋር ዘገባው ምን ያህል በጣም ትክክል እንደሆነ፣ ምክንያቱም ኮኔን ቢፈልጉት ኦልሬዲ ይጨርሱ ነበር። ልክ የሰመርቪልን ዝውውር ቅድም እንዳለው ቢፈልጉ ይሄን ያጠናቀውታል አይደል? የኮኔንም ዝውውር የሚያስጠብቃቸው ሌላ ምክንያት የለም። እንደው ሌላ ተጫዋች ከሱ የተሻለ ብለው አንድ ሁለት ብለው አንተ ሶስተኛ አማራጭ ነው ብለው እሱን ካላስቀመጡት በስተቀር እስካሁን ድረስ ማለቅ ያለበት ዝውውር ነው፣ መጠበቅ የለበትም ነበር። ልጁ አያችሁ ሌሎች አማራጮችን እያዩ እንደሆነ ገብቶታል፣ አውቋል ማኑ ኮኔ። ስለዚህ ቀነ ገደብ አስቀምጠ እስከዚህ ድረስ ጠብቃችኋለሁ፣ አለበለዚያ ግን ከአንድ ሳምንት በኋላ እኔ ሌሎች አማራጮች አሉኝ። ስለዚህ ወይ ወደ ቼልሲ ሄዳለሁ ወይ ወደ ሊቨርፑል ሄዳለሁ። አርሰናልም ይፈልገዋል፣ ሲቲም እያየው ነው። ልጁ ብዙ ኦፕሽን እኮ አለው። ወደ አትሌቲኮ ማድሪድም እኮ በጣም ይፈልገዋል፣ ግን እዛ ሄዶ መጫወት አልፈለግም። እንግሊዝ መምቶ በተለይ ለዩናይትድ መጫወት ፈልጓል። ዩናይትዶች ከፈዘዙ እና ሌሎች አማራጮችን ምርጫዎችን ካዩ በተጫዋቾች አትፍረዱ። ቤተሰቦች ሰመርቪል ወደ ሮማ እኮ የሚሄደው ሮማ ከዩናይትድ ትልቅ ቡድን ሆኖ አይደለም። ሮማ በአውሮፓ ሻምፒዮንስ ሊግ ስለሚጫወት እኮ አይደለም። ጠበቀ ዩናይትድ እንደማይፈልገው ከዚህ በኋላ የዩናይትድ ዝውውሩ እንደተቀዛቀዘ አውቆ ነው እንጂ ለዩናይትድ ቅድሚያ ያልሰጠም ማለት አይደለም። እንዴ ይሄ ልጅ ምን ያድርግ? ዝውውሩን እኮ ራሱ አይደለም የሚፈጽመው። ቤተሰቦች እንዴት ሰመርቪል ዩናይትድን ትቶ ሮማን ሊመርጥ ይችላል ስታስቡት? ዩናይትድ እዚህ ተጫዋች ዝውውር ፉክክር ውስጥ ቢኖርበት ኖሮ ኢምፖሲብል የማይሆን ነገር ነው ስታስቡት ራሱ። ስለዚህ ኮኔም ዩናይትድን ከመረጠ ለዩናይትድ እድል ከሰጠ ማስፈረም የዩናይትዶች አማራጭ ነው። አይ ሌሎች አማራጮችን እናያለን፣ አንተን አሁን ቅድሚያ ሰተን አናስፈርህምም ካሉት ወደ ፈለገበት ክለብ ልጁ በፈለገ ሰዓት መሄድ ይችላል። ደግሞ መብቱ ነው። ልጁ እኮ እንዴ ልጁ ሌሎችም እኮ ብዙ ጥያቄዎች ፈላጊዎች እኮ አሉት። የተሻለ ደሞዝ የሚሰጠው ክለብ ሁሉ ሊኖር ይችላል ከዩናይትድ በተሻለ። አማራጮቹን ማየት የወኪሉ ስራ ነው። ቅድሚያ ሰጥቶ ማስፈረም ልጁን ያለበት ደግሞ ዩናይትድ ነው። ስለዚህ ቀነ ገደብ ማስቀምጡ ልጁ ትክክል ነው። አሁን ይኸውላችሁ እኛን የሚያስደስተን ለምሳሌ ማኑ ኮኔን አጣን አይደል? እሺ እሱን ካጣን ከሱ የተሻለ ትልቅ ተጫዋች አሁን ባለው ማርኬት ላይ ሊያመጡ ይገባል። አለበለዛ አሁንም ቢሆን ከደጋፊ ትልቅ ነገር ተቃውሞ ነው የሚገጥማቸው። ለምሳሌ ሳንደርበርግን አስፈርሞ የዝውውር መስኮቱ ቢዘጋ የፉልሃሙን ተጫዋች አማካይ ማለት ነው ወይ ደግሞ ሌላ ማናውቀውን እንደው ሰርፕራይዝ እየተባለ ነው አይደል? አንድም ጋዜጠኛ እኮ እርግጠኛ አይደለም። ደግሞ የሚገርማችሁ ነገር አንድም ጋዜጠኛ ከፋብሪሶ ሮማኖ ጀምሮ ሱሊ ቶክስ እንደውም ምን እያለ ነበር መሰላችሁ? አሌክስ ስኮት በባለፉት ጥቂት ቀናት ውስጥ እንዲሁ ሲጠቀስ ነበር በዩናይትድ ሰዎች ስም ውስጥ ብሎ ተናገር እና ይህ አሌክስ ስኮት የተባለው ተጫዋች ምናልባት ቀጣዩ ትልቁ ፈራሚ ሊሆን የሚችልበት እድል አለ። ምክንያቱም ተመልሰው ወደ አጀንዳቸው አምጥተው ተጫዋቹን እናስፈርመው በሚለው ጉዳይ ዩናይትዶች እየተመለከቱ ነው አለ። ነገር ግን ሁሌም እንደሚወራው ምንም ነገር ሊፈጠር ይችላል። ምክንያቱም ዩናይትዶች ምን እያደረጉ እንደሆነ አንዳንዴ ከጀርባ የሚታወቅ ነገር የለም፣ እነሱ ነው የሚያውቁት ስለሚሰሩት ስራ ብሎ ሌላ ሰርፕራይዝ ሊኖር እንደሚችል ይሄም ሱሊ ቶክስ የተባለው ጠቁሟል። ስለዚህ አሌክስ ስኮትም ሊሆን ይችላል ደግሞ የማናውቀው ተጫዋች እንደው በአንድ ጊዜ ምናልባት ይህን ዜና ሁሉ እየሰራንላችሁ ደግሞ ዴቪድ ኦርንስተን ቦምቡን ሊያፈነዳው ይችላል። ስለዚህ ብናይ ነው የሚሻለው ቤተሰቦች። ምክንያቱም አሁን ገስ ማድረግ አቁመናል። እንደው እየተካሄደ ያለውን ነገር መናገር እንጂ ከላይ ተጫዋች ወደ ዩናይትድ ይመጣል ብለን ማውራት እየከበደ ነው። የትኛውም ጋዜጠኛ ደግሞ እርግጠኛ አይደለም። የትኛውም ጋዜጠኛ እውነት ለመናገር አሁን በተለይ በዘንድሮ የክረምት የዝውውር መስኮት ዩናይትድ የሚያደርጋቸው ነገሮች እየታወቁ አይደለም። የሚወሩ ሌሎች ነገሮች ናቸው፣ የሚመጡት ተጫዋቾች ደግሞ ሌሎች ናቸው። ስለዚህ ይሄን ከዚህ አንጻር እዩት። ሌላው የመጨረሻ እንደው አንድ ዜና ልጨምርላችሁ። ከታዳጊ ዝውውር ጋር በተያያዘ አንድ ተጫዋች ወደ ዩናይትድ ሊመጣ በጣም ተቃርቧል ተብሏል። 18 ዓመቱ ነው ተጫዋቹ። ቶምሰን ተብሎ ይጠራል። የቶተንሃም ተጫዋች ነው። ይህንን ተጫዋች ዩናይትዶች ማስፈረም እንደሚችሉ የተረዱት ባለፈው ሳምንት ነው እና የተጫዋቹን ዝውውር ለማጠናቀቅ አሁን ከቶተንሃም ጋር ድርድር ላይ ተቀምጠዋል። የጀርመኑ ክለብ ሃምበርግ ተጫዋቹን በጣም አጥብቆ ይፈልገው ነበር። ከዩናይትድ ውጭ ሊያስፈርመው ይህ ፍጹም ትልቅ የሆነ ተሰጥኦ ያለው የክንፍ መስመር ተጫዋች የግራ ክንፍ ተጫዋች ነው። በነገራችሁ ላይ
ወደ ማንቸስተር ዩናይትድ ለመምጣት አሁን ወስኗል ተብሏል ዩናይትዶች። ስለዚህ ይህን ተጫዋች ከቶተናም ለማምጣት አሁን ጠረጴዛ ስበው ተቀምጠው ድርድር ማድረጋቸውን ቀጥለዋል። እስከ ጁን 30 2027 ድረስ ነው በቶተናም ኮንትራቱ የተቀመጠው። ግን ይህን ልጅ ለማስፈረም ድርድር ያስፈለጋቸውም ዩናይትዶች የ18 ዓመቱን ተጫዋች በዚህ ምክንያት ነው ማለት ነው። እንግሊዛዊ ነው፣ የግራ ክንፍ አጥቂ ነው። እስከ 2027 ድረስ ኮንትራት ስላለው የተወሰነ ክፍያ መክፈል ይኖርባቸዋል ማለት ነው። ልጁን ለማስፈረም ከቶተናም ጋር መደራደር ያለባቸው በዚህ ምክንያት ነው። ባለፉት 2 ሲዝኖች በጣም አስደናቂ እንቅስቃሴ ሲያደርግ የቆየ ተጫዋች ነው። ትልቅ የሆነ ፍጥነት ያለው ልጅ ነው። ፍጹም አትሌቲሲዝም አለው። በጣም ፈጣን ነው። የድሪብሊንግ ችሎታውን አንድ ለአንድ ሲገናኝ በተለይ እኔ ይኸው አንድ ቪዲዮ ልጋብዛችሁ እዚህ ጋር ቪዲዮ ላይ አካተተዋለሁ ማለት ነው። ስክሪን ሾቱን ዩቲዩብ ላይ ግቡና ይሄንን ቪዲዮ ሙሉውን ይዩት። በጣም በጣም የሚያስገርም ታለንት ያለው ልጅ ነው። በነገራችሁ ላይ ዩናይትድ የሚያስፈልገው ከግራ ክንፍ ተጫዋች ነው አይደል? ለማስፈረም አሁን ገበያ ላይ ወጣ ብለን የምንለው 18 ዓመቱ ነው አውቃለሁ። በትልቅ ደረጃ ልጁ ብዙ የተፈተነ ላይሆን ይችላል። ቀጣይ ሲዝን በአንድ ተጽዕኖ ላያመጣ ይችላል። ግን መኑኝ ቤተሰቦች፣ ይህንን የእሱን ሃይላይት ካያችሁ በኋላ ተጫዋቹ ምን ያህል በጣም ምርጡን ዝውውር ዩናይትድ እንዳደረገ ትረዳላችሁ። ለወደፊቱ ነው ግን ለወደፊቱ ያልኳችሁ በጣም አስጊ ነው። ለተከላካዮች ያስጨንቃል። ልጁ ኢንድ ፕሮዳክቱ በጣም ጥሩ ነው። ሎንግ ፓሱ በጣም የሚገርም ነው። ገና ደግሞ 18 ዓመቱ ነው ብያቸዋለሁ። እና ባለፈው ሲዝን 54 ያህል ጨዋታዎችን አድርጎ 22 ጎል አስቆጥሮ 12 አሲስት ማድረግ የቻለ ልጅ ነው። እና ብዙ ጉዳት አያጠቃውም። 3834 ያህል ደቂቃዎችን ለቶተናም ታችኛው ቡድን እንዲሁ መጫወት የቻለ ነው። ለዛ ነው ዩናይትዶች ይሄን ተጫዋች ለማስፈረም እየተንቀሳቀሱ ያሉት። ቁመቱ ረጅም ነው። በዛ ላይ ደግሞ ፊዚካሉ የሚያድግ ነው። አሁን እንደውም የአካል ብቃቱን በደንብ ካስተካከለ ገና 18 ዓመቱ ነው ብያቸዋለሁ። እና ልጁ ያለው የቴክኒካል ስኪሉ ክንፍ ቦታ ላይ የሚያደርጋቸው እንቅስቃሴዎች በተለይ አንድ ለአንድ ሲገናኝ ፍጥነቱ፣ ድሪብሊንግ ችሎታውና ትሪኩ የሚያስገርም ነው። ኢቨን ኳስ እግሩ ላይ ራሱ በጣም ነው የምታምለው። እና ስሙን ከዩናይትድ ጋር ከሰማው ጊዜ ጀምሮ ዩናይትድ ሊያስፈርመው እንደተቃረበ ካወቁ ጊዜ ጀምሮ ቪዲዮዎችን ለማየት እንዲሁ ለእናንተ ለማድረስ ዜናውን ብዙ ተመልክቻለሁ። ባየሁት ነገር ግን በጣም በጣም የተገረምኩበት ተጫዋች ነው። ዩናይትድ ሊያመጣው የመጨረሻ ድርድር ላይ ይገኛል የተባለ ልጅ ነው ቶምሰን። ቤተሰቦች ይህንን ይመስላል የዛሬ መረጃ። አብራችሁኝ ስለነበራችሁ እስካሁን ስለተከታተላችሁኝ እጅግ ከልብ አመሰግናለሁ። ነገ በተለያዩ አዳዲስ ዜናዎች አገኛችኋለሁ። እስከዛ ሰላም ሁኑልኝ ባይ